በጣም ቁም ነገር ያለው ነገር ነው። ልብ ብላችሁ ሰሙ። ንጽሐ ስጋ ምንድነው? ላይክ ንጽሐ ስጋ ላይክ ነው። ንጽሐ ስጋ ላይክ ነው። ንጽሐ ነፍስ ሼር ኮፒ ሊንክ ነው። ንጽሐ ልቡና ፎሎወር ነው። ስለዚህ አንድ ሰው መጀመሪያ ንጽሐ ስጋ ላይ ለመድረስ ብዙ መከራ ያያል አይደለ? በጣም ብዙ መከራ ያያል፣ ይጋደላል፣ ከብዙ ነገሮች ጋር ይፋለማል። ልክ እንደዛ ብዙ ላይክ ለማግኘት እናታቸውን ሁላ ፕራንክ የሚያደርጉ ሰዎች አሉ። ያቺ ንጽሐ ስጋ ለመድረስ ማለት ነው። በሶሻል ሚዲያው ዘንድ ያለች ቅድስና ሚስቱን እንኳን ብዙ ምግብ በላሽ ብሎ እንትን የሚላል ሚስቱን ብዙ ምግብ በላሽ ብሎ ማለት ነው የሚያሳቅቅ ባል አላያችሁትም? ማፈሪያ እንዴት በቃ እንዳናደደኝ። አሁን ያ ምንድነው? ንጽሐ ስጋ ለመድረስ ነው። ችላይኳ ትፈልጋለሽ ማለት ነው። ከዛ ንጽሐ ስጋ ደግሞ ስታልፍ ምን ትመጣለች ማለት ነው? እነ ፎሎወር እነ ምናምን ይመጣሉ። ስለዚህ ይሄ እኮ ተጋድሎ እኮ ነው። በሶሻል ሚዲያው ዘንድ ቅድስናን ለማግኘት እኮ ይሄ እኮ ትልቅ ተጋድሎ እኮ ነው። በጣም ትልቅ ተጋድሎ ነው። ላይክና ሼርም ስጋና ደም ስላልሆኑ ተጋድሏችን ከስጋና ደም ጋር አይደለም ከሚለው ጋር የገጠመ ነው። አያችሁት እንዴት አይነት እንትን እንዳለው መጽሐፍ ቅዱሳዊ መሰረት እንዳለው ተጋድሎ ዘላይክ ወዘ ሼር ወዘ ኮፒ ሊንክ ወዘ ፎሎወር መጽሐፍ ቅዱሳዊ መሰረት ያለው ትምህርት ነው። ዝም ብላችሁ አድምጡ። አሁን እኔ አዲስ ሃይማኖት ልሰራ ነው። ምን የሚል ንጽሐ ስጋ ዘማህበራዊ ሚዲያ የሚባል ጸጥ ብለሽ ስሚውልሽም። ስለዚህ ንጽሐ ስጋ ላይ ለመድረስ ምን ያደርጋሉ ማለት ነው? በቃ በጣም ብዙ የሚደብር ነገር ይደረጋል። በጣም ብዙ የሚደብር ነገር ይደረጋል። ላይኩ ሲለመድስ ምን ይሆናል? ላይኩ ሲለመድ ወደ ፎሎወርና ወደ ሌላ ነገር ይከዳል ማለት ነው። ከዛ እሱን ለማግኘትስ ምን ይደረጋል? ይሄን ለማግኘት ምን ይደረጋል? በጣም ከሌሎች ክሬተሮች ጋር ኮላቦሬት ማድረግ ይመጣል። ምክንያቱም ንጽሐ ነፍስ ላይ ከመላእክት ጋር አይደለም የሚተያዩ እነሱ ቅዱሳኑ ከመላእክት ጋር ነው የሚተያዩት። መላእክት ሲወጡና ሲወርዱ ያያሉ ቅዱሳኑ ማለት ነው። የሶሻል ሚዲያው ቅድስና ደግሞ ከሌሎች ክሬተሮች ጋር ኮላቦሬት ማድረግ ይጀምራሉ። ኮላቦሬት ማድረግ የሚጀምሩት ለምንድን ነው? ንጽሐ ነፍስን ለማለፍ ነው። ይሄ ፎሎወር እና የሼር ኮፒ ሊንክ ነገር እንዳያሳስባቸው እነሱ ፖስት ያርጉ እንጂ ሁሉም ሰው ገብቶ ሼር ኮፒ ሊንክ ያደርጋል ማለት ነው። ሼር ኮፒ ሊንክ ያደርጋል። ስለዚህ አሁን ሚካኤልን ለማየትና ከሚካኤል ጋር ለመነጋገር ቅዱሳኑ መከራ እንደሚያዩት አንድ ታዋቂ ክሬተር ከተባለ ሰው ጋር ደግሞ ለመገናኘት ታጋርጉልኝ፣ በዚህ አምጡልኝ፣ በዛው ሰዱልኝ፣ አስቸኳይ ነው፣ 90 ጊዜ ኮፒ ሊንክ አድርጉልኝ፣ 40 ጊዜ እንትናን አምጡ ውሰዷት፣ ያቺ ታዋቂቱ ቲክቶከር ጫልቱን አምጡልኝ፣ መገርሳን አምጡልኝ ይመጣል ማለት ነው። ይሄ እንግዲህ እነዛ ንጽሐ እንትን ላይ ያሉትን ሰዎች ስቦ ወደ እነሱ ለማቅረብ ነው። ወደ እነሱ ለማቅረብ ንጽሐ ልቦና የሚባለውስ ከዛ ንጽሐ ልቦና የሚባለው የመጨረሻው ደረጃ ማለት ነው። የመጨረሻው ደረጃ እግዚአብሔርን ማየት የሚባለው ከክሬተሮች ጋር መነጋገር። በቃ ሰውየው ከዛ በኋላ ሶሻል ሚዲያ ላይ የለም። ምክንያቱም ይሄ የተራ ሰዎች ሙያ ነው ማለት ይጀምራል። እኛ ከፍ ብለናል፣ ከሶሻል ሚዲያ ከፍ ብለናል። እኛ ኢቨንት ነው ኦርጋናይዝ የምናደርገው ይላል። እኛ ከክሬተሮች ጋር ነው ወሬያችን እንጂ ከተራ ቲክቶከር ጋር ማለት ይጀምራል ማለት ነው። ያ ምን ይሆናል? ንጽሐ ልቡና ይሆናል ማለት ነው። ራሱን ችሎ ሌላ ዓለም ነው። ያ ደግሞ እኛ ስላልደረስንበት አናውቀውምናት። አሁን እዚህ ያላችሁ የምትሰሙ በሙሉ ማለት ነው ወይ መንፈሳዊ ቅድስና የላችሁ ወይ የሶሻል ሚዲያ ቅድስና የላችሁ። ምን ጉድ ነን والله። በአንዱም ቅድስና የለንም ስናሳዝን ማለት ነው። ከዛ ንጽሐ ነፍስ ላይ ማን ነው ንጽሐ ልቦና ላይ የደረሰው ሰውዬ
ላይቭ አይከፍትም፣ ላይቭ የለም፣ ከክሬተሮች ጋርም አይታይም። በቃ ሌላ ፕላትፎርም ይዘረጋል ለራሱ ማለት ነው። ሌላ ፕላትፎርም ይዘረጋል። እዚህ የሚገኙት ነገሮች በሙሉ እንዳለ ወደዛ ይሄዱለታል ማለት ነው። እና ይሄ ሁሉ ምንን የሚያሳይ ነው ካላችሁ በቃ በሶሻል ሚዲያ ያለ ቅድስና ለማግኘት ፕሮቴስታንት ይሞታል እንጂ ለክርስቶስ ስም ሊሞት አይችልም በተአምር። አሁን አንድ ነገር እንድታስቡት ገድል ስህተት የሆነ ገድል ተገኘ እንበል። ስህተት የሆነ ገድል ተገኘ እንበል። ቤተክርስቲያኗ የምትጠቀምበት ገድል የነበረው ያ ገድል ስህተቱ ነው ተገኘ እንበል። ይሄንን ነገር ተረባርቦ አንደኛ በማውጣት ፎሎወርና ላይክ ለማግኘት የሚጣረውን ያክል ስለ ክርስቶስ ለመሞት የሚጣር ይመስላችኋል? ከስር መልሱልኝ። ያቺን ነገር በማጋለጥ ፎሎወርና ላይክ ለማግኘት የሚጣረውን ያክል ስለ ክርስቶስ ለመሞት ይጣራል ወይስ አይጣርም? ይጣራል። አንድ ቁጥር አይጣርም። ሁለት ቁጥር ይጣራል ወይስ አይጣርም የሚለው በፍጹም። ታዲያ ይሄ ምን ነው የሚያሳያችሁ ነው? እናንተ ራሱ መንፈሳዊ ቅድስና ሳይሆን የሶሻል ሚዲያ ቅድስና ሁላችንንም እንደዋጠን ነው። በቃ ሁላችንንም እንደያዘን ነው፣ እንደዋጠን ነው። ስልቅጥቅጥ ማለት ነው። ስልቅጥቅጥ እና ሁልሽም ብትሆኚ ቢያንስ እንደው ንጽሐ ስጋ ላይ ለመድረስ የሆነ መላ ብታገኝ አታጭም ማለት ነው። አታጭም። አሁን ለምሳሌ የሆነ ትሬንድ ቢመጣ ቲክቶክ ትሬንድ የሆነ ትሬንድ ይሄንን ሙዚቃ አድርጎ ቪዲዮ የለቀቀ ሰው 90,000 ፎሎወር በአንድ ቀን ይጨምርለታል ቢባል እንደው እመቤቴ የሚተርፍ ሰው ያለ አይመስለኝም። ተንጋግቶ ህዝቡ እየተወነጠነጠ ይሰራል። ተንጋግቶ እየተወነጠነጠ ይሰራል። ለምን? ንጽሐ ስጋ መገኘት አለባት። ግድ ነው። ልክ ያቺ ስታልፍ ደግሞ እናቴ ማርያም እናቴ አማላጅ የሚል መዝሙር ደግሞ ይከፈታል ማለት ነው። ምንድነው እንጃ ተስፋ ራሱ የለውም ማለት እና ብዙ እንትኖች አንዳንድ ፕሮቴስታንቶች ብቻ ሳይሆን ወደኛ ትንሽ ዘለቅለቅ ብሎ የገባ ስራ የሰደደ ችግር አለ። እሱን ችግር እንግዲህ ቀስ እያላችሁ ታዩታላችሁ ለወደስተፊቱ ማለት ነው። አሁን ግን የቅድሙ ሐሳብ ላይ ሐሳብ የሚሰጥ ሰው ፈልጋለሁ። ፕሮቴስታንቲዝም ለምን ሰማዕት የለውም የሚለውን ገብቶ የሚያስረዳን ከቻላችሁ ፕሮቴስታንቶች፣ ካልቻላችሁ ክርስቲያኖች ትገባላችሁ። ቀሲስ ሰላም በሉን። እስከዛ ታላቁ ሰላም ነው ወይ? ገስት ላይ ያላችሁ እንደምን ዛሬ እንግዲህ ጥሩ ርዕስ ነው የተነሳው። ያው በእያንዳንዱ ርዕስ በተባለው መሰረት ያው ሰማዕትነት በነገራችን ላይ መጽሐፍ እንደሚል ሰማዕትነት የሚቀበለው ሰው መጀመሪያ ሰማዕትነት ምንድነው የሚለውን በደንብ መረዳት መቻል አለበት። አንድ ሰው ለሚወዳት እንኳን ፍቅረኛው ምን ያህል ዋጋ እንደሚከፍል ሁላችንም እናውቀዋለን። እናቱን 5 ደቂቃ እንድትመክረው የማይሰማ 4 ሰዓት ቁጭ ሊል ይችላል፣ ሊቆም ይችላል። በተለይ አፍላ ፍቅር ሲሆን ማለት ነው። ምንድነው ይሄ የሚገልጸው ስትል ብዙ ዋጋ ሊከፍል ይችላል። አሁን እያንዳንዱ ሰው ስለ ፍቅር ህይወትህ እስቲ ንገረን ብለህ ብትጠይቀው እንዲሁኝ እንዲያርጌ እንዲዋጋ ከፍዬ ይልሃል ማንም ሰው። ኦኬ ለምንድነው እንዲህ ያረከው ይሄን ዋጋ የከፈልከው ለምንድነው ካልከው ግን መደምደሚያው አንድ ነው የሚነገር ነገር ስለምወዳት ነው
ስለምወደው ነው የሚለው። በቃ መልሱ ይሄ ነው፣ ሌላ ምንም ነገር አይደለም። የሆነ ሰው ለሚወደው ሰው የከፈለውን ዋጋ ለምን ከፈልክ ብትለው እንዲሰርቼ እንዲያድርግ እንዲብዬ ይልና ለምንድን ነው ይሄን ያረከው ስትለው ስለምወዳት ነው ስለምወደው ነው ይላልና ይሄ ተራ ነገር ነው። በቃ የፍቅር መግለጫ ነው። ሰው ለሚወደው ዋጋ ይከፍላል ማለት ነው። ዋጋ ሲከፍል ታዲያ ለዚህ አካል አይደለም ዋጋ የሚከፍለው፣ ዋጋ በመክፈሉ ደግሞ ደስታ የሚያገኘው እሱ ራሱ ነው። በጣም የሚገርመው ደግሞ እሱ ነው። ለሚወደው አካል የሚከፍለው ዋጋ የሚያስደስተው የሚወደውን ይሄ ዋጋ የተከፈለለትን ብቻ አይደለም ዋጋ ከፋዩንም ጭምር ያስደስተው። ዋጋ ከፋዩንም ጭምር። ታዲያ በዚህ ጊዜ ጌታችን ይሄን አይነት ዋጋ እንኳን ነው ያጣው። ይሄን አይነት ዋጋ ማለት ነው። አሁን በቅርቡ ራሱ አንድ እሱ እንኳን ያው ትንሽ ቀልደኛ ነገር ነው የሚንጠላጠለው በየአዳራሹ ጣራ ላይ ለየት ያለ ቋንቋ እናገራለሁ የሚለው ሰው ሁላችሁም የምታውቁት መጽሐፍ ቅዱስን ቀዶ የሚበላው ሰው ማለት ነው። እና ኢየሱስን አይቼዋለሁ ሁሉ ብሏል። ቁርጡ ራሱ የገነት ገነት ስታይል ቁርጥ ነው ምናምን ብሎ ጸጉሩን ሁሉ ፋዘር ኦፍ ኮርስ ፈኒ ነው ሰውየው። ግን አሁን በቅርቡ ያወጣው በቂ ነገር እያገኘው አይደለም እና ሃይማኖት ልቀይር ነው። በግልጽ ነው ክርስቶስ ምንም ሎቱ ሰባት ያረገልኝ ነገር የለምና ልተው ነውና የተሻለ ዋጋ ያቀረበልኝ ካለ ሊሄድ ይችላል እያለ እንደውም ወደ ሙስሊሙ ጥያቄ ሁሉ አቀርቧል። ለምትከፍሉኝ ከሆነ ምናምን። በርግጥ እሱ በነፃ ዝውውርም የሚወስደው ያለ አይመስለኝም ማለት መሳቂያ ለመሆን ካልሆነ በስተቀር እና ምንድነው ፍሩቱ ይሄ ነው። በቃ እኔ ሰው አሁን ይሄን ሰውዬ በቁሙ እያለ ክርስቲያን ነው ብለው ነው ወደንብ ሲቀበሉት የምታየው ማለት ነው። ግን መጨረሻ ላይ ያለው ነገር ምንድነው? ዋጋ ሊከፍል አይደለም፣ ብዙ ሰው ዋጋ ሊቀበል ነው ወደ ክርስቶስ የሚጠጋው ማለት ነው። እውነት ነው፣ ከክርስቶስ የምንቀበለው ዋጋ ለዘላለማዊ ዋጋ፣ ግን እሱ በፍቅር የሚሆን ነገር ነው። በቀደም ቀሲስ ማናቸው ቀሲስ መላክ ይፍሩ ድንቅ ሐሳብ አቅርበው ነበር። ሶስት ሰማያትን ለማግኘት ብለው ደግሞ ሕገ እግዚአብሔርን የሚጠብቁ በሃይማኖት የሚኖሩ አሉ። እኔ ደግሞ ሰራተኞችን ይመስላሉ አሉ። ምክንያቱም ሰራተኛ በደሞዝ ነው የሚሰራው፣ ባሪያ ደግሞ ቅጣት ፈርቶ እንዳይገረፍ ነው የሚሰራው። ከዚህ የተሻሉት ቅዱሳን ብለን የምናከብራቸው ማናቸው ስንል ግን የሲኦልንም መከራ ፈርተው አይደለም። ፕራይመሪ ጉዳያቸው አይደለም። የሲኦል መከራ ያሳስባቸው ማለት አይደለም፣ ግን ፕራይመሪ አይደለም። ወይም ደግሞ መንግስተ ሰማያትን አገኛለሁም ብለው አይደለም። ክርስቶስ ከከፈለላቸው ዋጋ የተነሳ በፍቅሩ የወደቁ በፍቅሩ የተማረኩ እንዴት አድርገን ነው የምናስደስተው ብለው ሁልጊዜ እሱን ለማስደሰት የሚተጉ ማለት ነው ቅዱሳን በፍቅር የተሸነፉ። ለዚህ ነው አንድ አባት ሲናገር ምን አለ? ጌታ ሆይ ገነት ውስጥ አንተ ከሌለህ አልፈልገውም ብሎ ነው የጸለየው። በጣም የሚገርም ጸሎት። መነኮሳት አባቶቻችን በተለይ የጥንቶቹ መጽሐፍ የተጻፈላቸው ክርስትናን በተለይ ኦርቶዶክሳውያኑ ክርስቶስን የሚከተሉበት መንገድ ይገርማል። ማለት አንዳንድ ቃላቶቻቸው የእምነት መግለጫዎቻቸው ልናስበው እንኳን አንችልም። በቃ ከኛ በላይ ነው ማለት በተለይ በዚህ ዘመን ላለን ክርስቲያኖች ክርስቲያንን ብለን ለምናስብ ሰዎች ጭራሽ ሌላ ደረጃ ላይ ነው ያለው እና መናፍቅ ገድል ቢጠላ ተአምር ቢጠላ አይድነቅ ማለት ክርስትናውን ጣራ አስነክተው ነው የሰቀሉት። ከዚህ በፊት በጣም ረጅም ዓመት ነው ይሄ ፓስተር ዴቭ የሚባል ሰው አሁን ቢሾፕ ሆኗል ይመስለኛል። አታክብዱብን ሲል ነበር።
በቃ ቅዱሳንን ስታይ ለምንድነው ዓለሙ የሚጠላቸው ካልክ ክርስቶስን እንዴት እንደተከተሉት እንኳን መናፍቅ ይቅርና እኛ እንኳን ምናለት የሆነ የንግስለት አንድ መዝገበ ጸሎት ለመጨረስ እንተጋ ይሆናል። ሁል ጊዜ ግን የመጸለይ ትንሽም ትሆን አንዲት አቡነ ዘበሰማያት ያለማቋረጥ በፍቅር ለመጸለይ ታውት ሌላውን ማዕድ ቀርቦ እንኳን ሳንቸኩል በትዕግስት ለመጸለይ ምን ያህል አቅሙ አለን ነው። ፍቅር ይጠይቃል። የሸክም ትንሽ የለውም። በተለይ ካለ ፍቅር የምትሰራው ስራ ከሆነ ትንሿም የአድማስ ድንጋይ ያክል ነው የምትከብድ። ምክንያቱም እንደ ባሪያ ነው መስጠራ ወይ የሆነ ቅጣት ፈርተህ ነው የምትሰራው ወይም ደግሞ የሆነ ነገር ለማግኘት ብለህ ነው የምትፈራው። አሁን እንኳን ባለው መከራ አንዳንድ ሰዎች ከሚመጣው መከራ ይመጣል ተብሎ ከተነገረው መከራ ለማምለጥ አንዳንድ ሰዎች ደግሞ ያንን ካለፍነ በኋላ የሚመጣ ጥሩ ዘመን አለና ግን ምንም ብትሰራ ምንም ሳትቀጣ የምትኖርበት አርገው ነው የሚስሉትና ከዚህ አንፃር ብቻ ክርስቲያን ለመሆን እንደው ንስሐ ግቡ ጸልዩ ምናምን ይላሉ። ሪሊ ክርስትና ገብቶናል ወይ ነው አሁን ትልቁ ጥያቄ ማለት። የምር መዳን ከፈለግን አንድ ጥያቄ መጠየቅ አለብን። የምር ግን ክርስትና የሚባለው ነገር ገብቶኛል ወይ? እውነት ለክርስቶስ ትንሽም ቢሆን ውስጤ ፍቅር አለ ወይ? በቀላሉ መለካት ትችላላችሁ። ደስ እያለኝ እጸልያለሁ ወይ? ይሄ ለኔም ነው ለእናንተ ብቻ አይደለም። ይናፍቀኛል ወይ ክርስቶስ? እግዚአብሔር ይናፍቀኛል ወይ? ነግቶ እስካመሰግነው ድረስ ተመስገን እስከለው መሽቶ ተመስገን እስከለው ወይስ ከሌሎች ሰዎች ጋራ ህይወቴን እያነጻጸርኩ የተሰጠኝን ምንላቸው አባቶቻችን እንኳን ጤናውን ሰጥቶኛል እግዚአብሔር ይመስገን አሁን እንቀልድባቸዋለን። እኔ ደሃ አይደለሁም ዋናው ጤና ነው አመስሉ ዋናው ብር ነው ምን አሁን በዚህ ደረጃ እውነት እኛ ክርስትና ገብቶናል ወይ? አንድ ቀን ስለዚህ ሰማዕትነት ሲባል ትልቁ ጉዳይ ፍቅር ነው የሚገለጸው በዛ ውስጥ ነው። ማንም ሰው ለሚወደው ሰው የሚከፍለው የፍቅር ዋጋ ደስ እያለው የሚከፍለው በመክፈሉ ራሱ ይደሰታል ማለት ነው። እግዚአብሔር ልትሰማው ትፈልጋለህ ወይ? ደስ ይልሃል ወይ? ምን ልትሆነለት እቺን ዓለም ልትተውለት ትችላለህ? በሐሳብ ደረጃ ራሱ አንቆጭ ብለህ ስታስበው አሁን ጥሩ የምትለውን ነገር ለክርስቶስ ተው ብትባል ደስ እያለህ ለመተው ፈቃደኛ ነህ ወይ? በሐሳብ ደረጃ እንኳን ደስ ይልሃል ወይ? ይሄን መመለስ ከተቻለ ከዚህ ይጀምራል ነው ማለት እና እንዲህ አለ ወይ ነው አሁን እንዴ ለሱ ዋጋ የከፈሉ ሰዎችን እያጥላላ ሰማዕትነት አለ እንዴ? ፕሮቴስታንት እኮ የሚጀምረው ከሱ ነው የሚጀምረው። እነዛ ለክርስቶስ ምንም ይሁን ምንም እንግዲህ ይገድሉ መጨረሻ ላይ የሚለው ለክርስቶስ የከፈሉትን ዋጋ ነው የሚናገረው እና ዲናይ ከማድረግ ነው በጣም አጥብቆ ነው የሚቃወመው። ፕሮቴስታንት እውነቴን ነው አጋንንትና ዲያብሎስን ከሚያወግዝበት ይልቅ ቅዱሳን የሚተችበት ጊዜው ይበልጣል። ለኔ እንደማየው በኔ ግምገማ በኔ እይታ በቃ አጋንንትን ከሚወቅሰው እነሱ ላይ ትኩረት ከሚያደርገው የዲያብሎስን ሴራ በሰው ልጆች መካከል ላይ ስለሚፈጥረው ነገር ከሚያወራው ይልቅ ባገኘው አጋጣሚ የእግዚአብሔር የሆኑትን ሰዎች አምርሮ ሲጣላ ነው መታየው። እግዚአብሔር ይስጥልኝ ታላቁ በኋላ ደግሞ ትንሽ እላለሁ። አሜን አሜን። እግዚአብሔር ይስጥልን። ገስት ላይ ካላችሁት ፕሮቴስታንት አለ? ገስት ላይ ካላችሁት ፕሮቴስታንት አለ? ፈን ፋክት እሺ ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት አለ?
ኤኮ አለ። ኦኬ አይ ለመጠየቅ እንደመቼ ነው? ከየት ቤተ እምነት ነው? እኔ ሙሉ ወንጌል ነኝ። ኦኬ እሺ፣ ጥያቄውን ለመመለስ በቃ ቀጥል። ፕሮቴስታንቲዝም ውስጥ ለምን ሰማዕታት እንደሌሉ አስረዳን። ኦኬ አይ የገባሁት ምንድነው ይሄ ጥያቄ ለኛ ሬሌቫንት አይደለም። ቢብሊካሊ ወይም ደግሞ ባይብል ውስጥ የሆነ እንደዚህ የሚናገር ነገር ያለ አልመሰለኝም እና አይ ቲንክ ይሄንን ጥያቄ እኛን መጠየቅ ይው ቢ ፖይንትለስ። ለምን እኛ በክርስቶስ እሱ በሰራው ስራ ብቻ ነው የምናምነው እና ፍጡራን ባደረጉት ጥያቄ አይደለምና I don't think you get an answer። እሺ ወይ ዶክተር ነገር ብናወራ ጥሩ የሐዋርያት ሥራ ምዕራፍ 7ን አነበኸው ታውቃለህ? አሁን መጽሐፍ ቅዱስ አልያዝኩም ብታነብ። አይ ኖ አንብኸው ታውቃለህ ወይ ነው? አታውቅም? ቃል በቃል ላላስታውሰው እችላለሁ ግን አላህ እኔ ታስታውሰዋለህ ወይ እኮ አይደለም ጥያቄ። የሐዋርያት ሥራ ምዕራፍ 7ን አንብኸው ታውቃለህ ወይ ነው? አላህ አክበር ያልኩ እግዚአብሔር ታውቃለህ ወይስ አታውቅም? እየሰማኸኝ ነው? በቃ ቻው አባቴ። ታላቁ አንድ እስቲ ኤፌሶን 3:13ን አውጣልኝ። ማስረጃው ጭንቅላቴ ነው። አብዱል ጭንቅላትህማ እኮ ከታመመ ቆየ። ወደ መጽሐፍ ቅዱስ መጥተህ ታከም የምንልህ ለዛ ነው። ወደ መጽሐፍ ቅዱስ ናና ታከም መጀመሪያ። አልታከምም ካልክ እንግዲህ የራስ ጉዳይ ነው። እንደ በሽተኛ ቆጥረን እንተውሃለን። ሁለተኛ የሚያመሳስላቸው ነገር ሉተርም ሆነ ነብዩ መሐመድ፣ ለምሳሌ ነብዩ መሐመድ ሱረቱ አልፋቲሃ ላይ አስባብ ኑዙል ብትመለከቱ ሽንት ቤት ካካ ያለ ነው ነብዩ ጅብሪል መጥቶ እየተገለጠለት። አስባብ አልኑዙልን ብትመለከቱት በስነ ስርዓት ካካ ያለ መጥቶ ነው ያዋራው ነብዩን ማለት ነው ጅብሪል። በተመሳሳይ መንገድ ማርቲን ሉተር ሶላፊድ የሚለው እየተገለጠለት ሽንት ቤት ቁጭ ብሎ ኮንስቲፒሽን ያስቸግረው ስለነበር በዛ ሰዓት ነው ሲያምጥ ነው መጥቶ እየተገለጠለት። ይሄ ብቻ አይደለም እስልምና ይመጣና ምንድነው የሚላችሁ? ነቢያቱ በሙሉ ሙስሊም ነበሩ ይላል። ፕሮቴስታንቲዝምስ ሐዋርያቱ በሙሉ ፕሮቴስታንት ነበሩ ይላችኋል። እና እነዚህ የአንድ ሳንቲም ሁለት ገጽታ የአንድ ምድር ማህፀን መንታ እስልምና ሉተርነት ምን ይለያችኋል? አሁን እነዚህ ምንም absolutely nothing ማለት ነው። ሰው ሰራሽ ነገር ዞሮ የሆነ ፓርት ላይ መገጣጠሙ ስለማይቀር ይገጣጠማሉ ሁለቱም ማለት ነው። ሁለቱም ይገጣጠማሉ። ስለዚህ ብዙ አትገረሙ። እኔ መልከን ማለት በአብዛኛው እኮ ሰማዕትነት ያለው ሌላኛው ያላመነውን ማሳመን ነውና ሺፕ ስቲሊንግ ምን የሚያስከፍለው ሰማዕትነት አለ? አሁን ያመነውን በግ የሆነውን ቀኙን ስትመታው ግራህን የሚሰጥህን ሰው በመስበክ ውስጥ እኮ ምንም ሰማዕትነት የለም። ተኩላን ወደ በግነት መቀየር ነው ሰማዕትነት የሚያመጣውና በአብዛኛው እስቲ አሁን ኢትዮጵያ ውስጥ ያለውን ፕሮቴስታንት 90% የሚሆነው የመጣው ከኦርቶዶክስ ነው። ስለዚህ የቱ ሰማዕትነት ሊከፍል ይችላል? ምክንያቱም ቤተክርስቲያን ናት። ቤተክርስቲያን ደግሞ የክርስቶስ ናትና በሰይፍ ልታስቀረው የምትሄደው የትኛው መንገድ የለም። ስለዚህ ሺፕ ስቲሊንግ ላይ የተሰማራ አካል በግ ስርቆት ላይ የተሰማራ ተኩላ መስዋዕትነት ሊከፍል አይችልም። ምናልባት እስከ በግ ጎሮኖ ድረስ መሄዱ እንደ ሰማዕትነት ካልተቆጠረለት በስተቀር ጻዋሬ ሰላም በሉን። ጻዋሬ አይመቻችሁም? እሺ አልኬሚስት አለ
የለህም። ካሌብ አለ? ካሌብ ኦኬ፣ ካሌብ የሚል አለ። እኔ የምለው እንትኑ ጥያቄ ነው ያለ ባይዘው እነዚህ እንትኖች ተለጣፊዎች ይሄ በተዋረድና በተዋረስ ካልመጣ መሃል ላይ ለ2000 ዓመት ያለ መስዋዕትነት እንዴት በሮ መጽሐፍ ቅዱስ እጃቸው ላይ እንደደረሰ የሚገልጹበት ምክንያት አለ ማለት እነዚህ ሰዎች ተሰውተው በብራና እየጻፉ ነው እንግዲህ መጽሐፍ ቅዱስ እንዲቀጥል ያረጉት እንደኔ ያረዳድ ማለት ነው። አሁን መጽሐፍ ቅዱስ ብቻ ነው የሚሉት እኮ እነዚህ ሰዎች የጻፉ ናቸው እነዚህ ሰማዕት የሚባሉት እና ተመልሰው ደግሞ እንደገና ከመቶ ምናምን ዓመት በፊት በጀመሩት እንቅስቃሴ ቼሪ ፒክ የሚባለው ነገር ይሄ የሚፈልጉትን ብቻ ፒክ አድርገው ከዛ በኋላ ይመለከተን የሚሉት ነገር ማለት ዳንት ሜክ ሴንስ። ፕሮቴስታንት ከክርስቶስ ልደት ጀምሮ እስካሁን ቢቀጥል ኑሮ ሜቢ ከዛ ጊዜ ጀምሮ ፓራለል የራሳቸው መንገድ ተጠቅመው እስካሁን ቢቀጥሉ አንድ ነገር ነው። አሁን ግን መጽሐፍ ቅዱስ ኢትዮጵያ ውስጥ ከገባሽ ስንት ነው? ወደ 1800 በ300 ምናምን አለ 1700 ምናምን አካባቢ ነው እንግዲህ የሆነው። በዚህ ከዚህ ጊዜ ጀምሮ የገባ መጽሐፍ ቅዱስ አሁን መጽሐፍ ቅዱስ መምህራን ሆነው ለመናገር ሲሞክሩ እንዴት እዚህ ደረሰ? ከስንት ፓጋን ከስንት አረማውያን ከስንት በሰይፍ ሃይማኖትን ለማስቀየር ስልጣናቸው ንግስናቸው ተጠቅመው በማስፈራራት እምነቱ እንዲጠፋ ባደረጉ ነገስታትና ኤምፓየሮች በዚህ ውስጥ ያለፈ ሃይማኖት አሁን ደርሰው ሲመጻደቁ ሲያወሩ እኔ ይገርመኛል። እንዴት አይነት ኤክስፕላኔሽን ራሳቸው ነው እና ይሄንን ነገር እንዴት እስኪ በተመለከተ እንደው ብትጠይቁልኝ ብዬ ነው። እስቲ ይሁን በጀመረ አይደለም በኖረ ነው ሚል ኮሜንት አይቼ እስኪ ምን አርጋችሁ ኖራችሁ ፕሮቴስታንቶች? አልፎ ይመጣል። እኔ እኮ አይ ቆይ እንዴ በኖረ ነው የሚባለው። እስኪ እንዴ ምኑ ስለ ክርስቶስ ፍቅር ምን ሆናችሁ? አሁን ይሄንን ኮሜንት ያረከው ልጅ ራሱ በእርግጠኝነት ቁርስን የምትበለው ጧት 1 ሰዓት ተነስተህ ነው። ራትህን የልጆችን ወይ የሚስትን አንድ ላይ ነው የምትበለው። መጠጥም የሚመልስ የለም በእርግጠኝነት የስጋ ምቾት እንደምታሯሩጠው ለነፍስ ደህንነት አትጨነቅም በእርግጠኝነት ማለት ነው። ስለዚህ ሊጨምሩ ወንድሜ ታጂዬ ቅርታግን እሺ ቀጥል። ደግሞ ለምሳሌ አውሮፓ ብትሄድ ለምሳሌ ክርስትና እየሞተ ነው። እነሱ ቸርች የሚሉትን አሁን ወደ ዳንስ ቤት ወደ ባር ሬስቶራንት ወደ መስጊድ እየተቀየረ ነው። ይሄ የሚያሳይ በፍትወተ ስጋ በጣም እንትን ያሉ ሰዎች መሆናቸው ምንም አይነት ሪስክ ለመውሰድ ፈቃደኞች እንዳልሆኑ ነው የሚገባ። የፕሮቴስታንት ሲጀመር ክርስትና ለማጥፋት ነው እንጂ ምክንያቱ የተደራጀውን እየበተኑ ህዝቡ ጠቅላላ አሁን ዩሮፕ በቃ ወደ ኤቴይዝም ወደ ምናምን ነው እንትን እያላለው። ለነዚህ ሙስሊሞችም ራሱ እዛ ሄደው እንዲያውም ቤተክርስቲያንን ወደ መስጊድ እየቀየሩት ነው እየገዙ። ይሄ ሲሆን ቁጭ ብሎ እያዩ ነው። ቆይ እስኪ ጀረማያ ስለገባ ቆይ አንዴ ከጀረማያ ጋር እናወራ። ኤርሚያስ አለ? እግዚአብሔር ይመስገን። እንዴት ዋልክ? ከየት ቤተ እምነት ነዎት? ፕሮቴስታንት። ቬሪ ናይስ። ሰማዕታት አሏችሁ? አሉ። ኦኬ እሺ፣ ዘርዝርልን እና እኛ ምን ያያቸው እስቲ ከገድላቸው በዛ የምንማረው ነገር ካለ በዛው እንድንማር። ገሌ ይባላሉ። የሞቱበት ምክንያት ይሄ ነው። ክርስቶስን አልክድም ለጣዖት አልሰግድም ብለው ሞቱ የምትላቸውን ሰማዕታት ዘፕሮቴስታንት ዘርዝርልን። ጀረማ ቀጥል። ማለት እንትንም የምትጽፉ ካላችሁ ማለት ማረጋገጥ የምትፈልጉ ካላችሁ
ስለ ኦርቶዶክስ ኦክስፎርድ ማርቲርስ የሚባሉት የኦክስፎርድ ሰማዕታት የሚባሉት በኩዊን ሜሪ የምትባለው ብለዲ ሜሪ የሚሏት ማለት ነው በምልክትና እሷ ያስገደለቻቸው ሰዎች አሉ። ስም ለማንሳት ያህል ኒኮላስ ዌድሊ፣ ቶማስ ካርመር፣ እነዚህን የመሳሰሉ ሰማዕታት አሉ። ማረጋገጥ ትችላላችሁ። የሞቱበት አሟሟታቸው በእሳት በመቃጠል የሞቱ አሉ። በመታነቅ የሞቱ አሉ። ለምሳሌ ዊሊያም ቴድሊ የሚባል ከ1494 እስከ 1530ዎቹ አካባቢ የኖረ ሰው አለና መጽሐፍ ቅዱስ ትርጓሜ ውስጥም እጁ ያለበት ሰው አለ። ምናልባት ኤርሚ ምናልባት የኦክስፎርድ ሰማዕታት ሄንሪ የእንግሊዝን ቤተክርስቲያን ከካቶሊክ ሲገነጥል የሞቱ ሰዎች ናቸው እንጂ ክርስቶስን አንክድም ለጣዖት አንሰግድም ብለው ወይም ስለ ክርስቶስ ስም አይደለም የሞቱት። ኮምፕሊትሊ ፖለቲካል የሆነ ሪዝን ነው። በሄንሪ ምክንያትና በንግስቱ ምክንያት ነው የሞቱት እንጂ ስለ ክርስቶስ ብለው አይደለም። ስለሆኑ አይደለም የሞቱት። ፕሮቴስታንት ስለሆኑ አይደለም የሞቱት። ፕሮቴስታንት ስለሆኑ እንኳ አልነበረም ጥያቄው። ስለ ክርስቶስ ብለው ደማቸውን ያፈሰሱ ኖ ፕሮቴስታንት ስለሆነ ሳይሆን አንድ ሰው ዋቄፈና ስለሆነም እኮ ሊገደል ይችላል። እንግዲህ እኛ እናቀም ዋቄፈና ስለሆነ ስለተገደለ ዋቄፈና ትክክል ነው ማለት ግን አይደለም። ምክንያቱ ምንድን ነበር ማለት ወደ ካቶሊክ ከካቶሊክ ጋር ቁርሾ ውስጥ ስለገቡ ካቶሊክ ተሳስታለች፣ ካቶሊክ ልክ አይደለችም፣ እኛ የምናመልከው መንገድ ነው ትክክለኛ ስላሉ አይደለም የተገደሉት። አይደለም ኮምፕሊትሊ ፖለቲካል የሆነ ሪዝን ነው እሱ። ያንተ ሰማዕታት ታሪክ ስለሆነ ለምን እንደተገደሉ በዛው ታስረዳናለህ። ለምንድን ነበር የተገደሉት? በየትኛው አላዊ ነገስታት ፊት ነው የተገደሉት ሰዎቹ ማለት ነው? አሁን ከኔ የፈለከው የሞቱትን ሰዎች አምጣልኝና ምክንያታቸውን ንገረኝ አልከኝ አይደል? ሳይሆን የኔ መሰረታዊ ጥያቄ ማን እንዳስገደላቸው ምናልባት ስላልሰማኸኝ ይሆናል እንጂ መጀመሪያ ላይ ኤርሚዬ የኔ ጥያቄ የነበረው በፕሮቴስታንቲዝም ውስጥ ወይም ይሄ ፕሮቴስታንቲዝም የሚባለው ንቅናቄ ከመጣ ጊዜ ጀምሮ which means ከ17ኛው መቶ ክፍለ ዘመን ጀምሮ ክርስቶስን አልክድም ለጣዖት አልሰግድም ብለው ክርስቶስን ላለመካድ የሞቱ ሰማዕታት አሏችሁ ወይ ነው። አንተ ደግሞ አሉ ብለህ ገባ። ስለዚህ አሁን የምትዘረዝርልኝ ሄንሪ የሚባለው ንጉስ የእንግሊዝን ቤተክርስቲያን ሲገነጥል እነዛ በፖለቲካ መሀል ላይ ገብተው መገደላቸውን ሳይሆን ይሄ የጦርነት ካዡዋሊቲ ነው ሊሆን የሚችለው እንጂ ሰማዕታት ተብለው ሊጠሩም አይችሉም። ሲጀምር ፕሮቴስታንቲዝም ሊጠራቸው የሚችላቸው ብቸኞቹ ሰዎች እነዚህ ናቸው። still they have no regard to be ሰማዕታት። ለምንድን ነው እስኪ በየትኛው የህይወታቸው ክፍል ነው ክርስቶስን አንክድም ያሉት? እስኪ ለምሳሌ ቆይ በየትኛው የህይወታቸው ክፍል ነው? ጀረማያ ፕሊዝ። እየነገርኩህ ነው። ሰዎቹ የሞቱት እያልኩህ እኮ ነው። ሰዎቹ የሞቱት ክርስቶስን ካዱ ለጣዖት ስገዱ ተብለው ሳይሆን ኮምፕሊትሊ ፖለቲካል በሆነ ሪዝን ነው። ያንን ፖለቲካል ሪዝን ይዘህ መጥተህ ደግሞ ሰማዕታት አታደርጋቸውም ነው እኔ የምልህ። ለምሳሌ ቆይ አንድ ጥያቄ ልጠይቅህ እሺ። በአንደኛው የዓለም ጦርነት ጊዜ የሞቱ በጣም ብዙ ሰዎች አሉ አይደለ? ሰማዕታት ናቸው? ለሀገራቸው ሰማዕታት ሊሆኑ ይችላሉ። በክርስቶስ ፊት ነው እኔ ጥያቄው። ለሀገራቸው ሳይሆን በክርስቶስ ፊት ሰማዕታት ናቸው እነዛ ሰዎች። ስለ ክርስቶስ መስክረው ነው የሞቱት። ክርስቶስን አንክድም ብለው ነው። የሱ ፖለቲካል ጦርነት ነበር ያኔ። ኤግዛክትሊ።
ልክ እንደዚሁ የኦክስፎርድ ሰማዕታት ተብሎ በፕሮቴስታንቱ ዓለም የሚታወቁት ሰማዕታትም ነው የምልህ እኔ የትኛው ንጉስ የትኛው አዋጅ መጥቶ ነው ክርስቶስን ካዱ ሲባሉ አንክድም ብለው ነው ወይ የሞቱት? ይሄን ብቻ ነው የምትመልስልኝ። ክርስቶስን ካዱ ሲባሉ አንክድም ብለው ነው የሞቱት? ይኸውልሽ አሁን በደምብ ነው ኩዊን ሜሪ የነበረች ጊዜ ኩዊን ሜሪ ደፈርስት ማለት ነው ብለዲ ሜሪ የምትባለው በእሷ ጊዜ ከካቶሊክ ጋር ስምምነት ስላልነበራቸው ፕሮቴስታንቶች ማለት ነው። ያም የተገነጠልንበት በጣም ብዙ ምክንያት አለ። ከዛ ምክንያት ውስጥ አንዱ አይኮኒሲዝም አይደለ? ላይከም መስገድ፣ ለጣዖት መስገድ። ስለዚህ እነዚህ ሰዎች ካቶሊክ አንሆንም ሲሉ በስዕላት ፊት አንሰግድም እያሉ ለምንድን ነው በስዕላት ፊት የማይሰግዱት? አሁንም ይሄንን አይደለም የኔ ጥያቄ። ስማኝማ እየመጣሁ ኮንክሉድ ላድርግልና 30 ሰከንድ ተታገሰኝ። እሺ ቀጥል። ግን ኮምፕሊትሊ ከረሱ ስለወጣህ ብዬ ነው። ግን ቀጥል። አይ እየመጣሁልህ እኮ እነዚህ ሰዎች ታላቁ ልጅ የተፈለገው አንዴ ጀርሚያ አንድ ጊዜ የተገደሉ አንዴ ከሆኑ ጀርሚያ ሰማዕት ናቸው። ያወለ ጀርሚያ አይሰማህም? አሽ አንዴ ምን አለ ብጨርስ ብትታገሱኝ ከዛ በኋላ ትጨርሳለህ። ቆይ ልትል የፈለከው አሁን ወደ የት አመጣኸው መሰለ? አይኮኒዝም ጣዖት ነውና እሱን መቃወማቸውና በዚህ ምክንያት ለደረሰባቸው ችግር ልክ ለጣዖት አንሰግድም እንዳሉ ይቆጠራል ነው እያልክ ያለው አይደል? እዛት ሲት ነው ይቆጠራል ሳይሆን ነው። እሺ ሉተራን ቸርች ላይ ያለው አይኮኖች ምናምን ጣዖት ናቸው። ወደ ሌላ ርዕስ ሺፍት እናርገው። ሉተራን ምንድናቸው? ሉተራን ላይ ያሉ አይኮኒሲዝም ጣዖት ናቸው። ልክ ክርስቶስን ካድ እንደማለት ነው ማለት ነው ለአይኮን መስገድ። ሉተራን ለአይኮኖች ይሰግዳሉ እንዴ? ሉተራን ቸርች ውስጥ አይኮኖች የሉ? ይሰግዳሉ ወይ ሉተራን? አይ የሉም አሉ። መልስልኝ። ይሰግዳሉ ለነዛ ለስዕሎች? እሱን እመጣለሁ። ይኸውልህ ይሰግዳሉ ወይ እንመጣበታለን። የሉም ወይስ አሉ አይኮኖች? አሉ አይኮኖች አሉ። እሺ አትስገድላቸውም ጣዖት ብለህ ገልጻቸዋል። ጣዖትን ብትሰግድም ባትሰግድም ቤትህ ውስጥ ለዛውም የአምልኮ ስፍራ ውስጥ ማስቀመጥ አለብህ? አይ አይደለማ እንዴ። አይ አለብህ ወይ ነው የሆነ ጣዖት ለምሳሌ ቆይ ስማኝልህ ባትሰግድለትም የበዓልን ጣዖት ወይም የሞሎክን ወይም የአስታሮትን ጣዖት ወስደ ወይም ሂንዱ ክሪሽና ምናምን ወስደ ቤተ እምነት ውስጥ ታስገባለህ ታስቀምጠዋለህ። ክሪሽና ጋር ምን ለምን እንሄዳለን? ቆይ ጣዖት ስላልክ ስማኝልህ በደምሳ ጣዖት ውስጥ ጣዖት የሆነ ነገር ማስቀመጥ አይኮኖች እንደ ክርስቲያን ጣዖት ናቸው ብለሃል። ቡዲዝምን ለምን ቃልን ትከዳለህ? ይኸውልህ ጣዖት ናቸው። ለምሳሌ መስቀል የቡዲዝምን ስዕል ለምን እናመጣለን? የቡዲዝምንም አይምጣ ሲፈልግ ጣዖት ነው ብለዋል። አይኮኖች ጣዖት ናቸው። አይኮን ቬኔሬሽን ያልኩት ከመጀመሪያ ነው። ለጣዖት መስገድ አይደለም እኮ። ለጣዖት መስገድ የምትለው ስሰግድለት ጣዖት የሚሆንን ነገር ከሰገድኩለት ጣዖት የሚሆንን ነገር ግን ቤተ እምነቴ ውስጥ ማስቀመጥ አለብኝ ወይ? ስለማልሰግድለት ብቻ እኮ እሱ ያንተ ምርጫ እኮ ነው አልኩ እኮ። ምን ችግር የለብኝም እኮ ስሰግድለት ጣዖት የሚሆን ነገር ቤት ስላስቀመጥከው ችግር የለውም።
ከዚህ ጋር ያቆማል ወንድም አየህ ኖ እንትና ወከቡ ለምን አስፈለገ ጀረማያ ወይ አንደኛ ነገር አሁን እነዚህ የኦክስፎርድ ሰማዕታት ለስዕል ስገዱ ተብለው አይደለም የሞቱት ከመሰረቱ አይከን ቬነሬሽን የለም ሲጀመርም እዛ በኦክስፎርድ ኮንትሮቨርሲ ውስጥ ሽታውም የለም ከየት እንዳመጣው አንተና አጠገብህ ቁጭ ብሎ የሚያማክር ሰውዬ ነው የምታውቁት ሁለተኛ ካቶሊክና ፕሮቴስታንት መሃል የለም ሊስን ብራዘር እየሰማ አብን ሊስኒን ኮንዳውራል ፈቀዳችሁልኝ እንጂ እኮ እየሰማዋችሁ ጣሁና ሰዎቹን ምን ልታረጋቸው ፈለክ ልክ ዞሮ ዞሮ ከካቶሊክ መለየት ካቶሊክ ጣዖት ስለምታመልክ ከጣዖት አምልኮ መለየት ነውና ለክርስቶስ በጣዖት አልሰግድም ብሎ እንደመሞት ነው ብለ ጀስቲፋይ ልታረግ ስትል እኒኮ አይኮኖች ሉተራን ቸርች ውስጥ አሉ አይደል ያልኩ አዎ አሉ አልከኝ ሶ ጣዖት ነው ወይ ያለው ስልህ ወደ ምን ሺፍት አደረክ ካመለካቸው ነው ጣዖት የሚሆነው እንጂ ካስቀመጥካቸው ችግር የለውም አልከኝ ከዛ እኔ ምን ብዬ ጠየቅኩ ኦኬ ስታመልከው ጣዖት አምልኮ የሚሆን ስትሰግድለት ስታከብረው ጣዖት አምልኮ የሚሆንን ነገር ባለመስገድ ብቻ ጣዖት አይሆንም ብለህ ቤተ መቅደስ ውስጥ የምታስቀምጥ ከሆነ ወይም የአምልኮ ስፍራ የምታስቀምጥ ከሆነ የትኛውንም አይነት ስዕል አምጥተህ ወይም ቅርጻ አምጥተህ የእምነት ቦታ ላይ አስቀምጠህ ጣዖት የሚሆነው ስትሰግድለት እንጂ ካልሰገድክለት ግን ችግር የለውም ወደሚለው ደምዳሜ ነው ወይ ምን ሄደው እዚህ ጋር ነው የደረስነው በቃ አንተ አሁን ሺፍት ልታረግ የፈለከው የኦክስፎርዶቹ ሰማዕታት የሞቱት
በጣዖት አምልኮ ነው ወይስ አይደለም ነው ጥያቄው። አይደለም፣ ፖለቲካል ችግር ነበር፣ ቤተክርስቲያን የመገንጠል ጉዳይ ነበረ፣ ሴክት የመያዝ ጉዳይ ነው። ከካቶሊክ ጋር እኮ ያደረጋችሁት አይነት መለያየት እኮ ከዛ በኋላ ከብዙዎች ጋር አድርጋችሁታል። ስቲል ናው ማለት ነው 1000 ከሚሊዮን ዲኖሚኔሽን ነው ያለው። ስለዚህ ይሄን ሁሉ በሰማዕትነት ልትለው ነው ወይ? እነሱም በተቃራኒው ደግሞ አንተን ይከሱሃል፣ አንተም ሌላውን ተከሳለህ። ስለዚህ ሉተር ከካልቪን ጋር ያለው ከዛ በኋላ ከካልቪን በኋላ ደግሞ የተነሳው ሰውዬ ደግሞ ከካልቪን ጋር ያለው ልዩነት ሁሉ የሰማዕትነት የጣዖት አምልኮ ልታረገው ነው ወይ? እንዴት ነው? ይሄ ነው የኛ ጥያቄ። እንዲህ ነው የተባባልነው። ስህተት ከሆነ ንገረኝ። እሺ ለመልስ እኔ ቀሲስ ከፈቀዱልኝ። እሺ መልስ፣ ሐሳብን መልስ። እሺ ከጀመሩት ልጀምርና ሉተራን ቤት ስዕላት አሉ። ስለዚህ ስዕላቱን ካልሰገንላቸው ጣዖት አምኑም ብለሃልና ስለዚህ የነ ክሪሽናንም የነ ቡድሃንም ስዕል አምጥተህ ብታስቀምጥ ችግር የለውም። ቤተ እምነት ውስጥ የምታስቀምጣቸው ችግር የለም። መጀመሪያ ሲጀመር ቡዲዝምን እዚህ ውስጥ ማምጣት አንችልም፣ መጥራትም አንችልም። ሁለት ክርስቲያን እያወራን ስለሆነ ስለ ቤተ ክርስቲያን ውስጥም ስለሚኖር ነገር እያወራን ስለሆነ ማለት ነው። ስዕላቶቹን ለማስተማሪያነት መጠቀም እንችላለን አስቀምጠን። በዚህ ጊዜ እንደዚህ አይነት ነገር ነበሩ ብለን ለገላጭነት ማስቀመጥ እንችላለን። ከዛ አልፎ ግን ለነዛ ስዕላቶች ቬነሬት ማድረግ ሲንጀምር ጣዖት ይሆናሉ። እንደዛ ደግሞ የሚያደርግ የሉተራን ቤተክርስቲያን የለም ጭራሹኑ ማለት ነው። ለምን እንደመጣም ግራ ገብቶኛል። ሁለተኛው ደግሞ የካቶሊክ እና ፕሮቴስታንት በዛን ጊዜ በተለያዩ ጊዜ በፖለቲካል ችግር ሆነው ሞቱ። ፕሮቴስታንቶቹን ብቻ ለምን ነጥሎ መግደል አስፈለገ? ፖለቲካም ቢሆን ማለት ነው። ስለዚህ እነዚህ ከፕሮቴስታንት ቤተ እምነት በንግስቲቷና በካቶሊኮቹ አማካኝነት ስለተገደሉ ሰማዕታት ናቸው። ለኛ የተገደሉበት ምክንያት ከካቶሊክ ጋር አንድ ስላልሆኑ፣ ከካቶሊክ ስለተለዩ፣ ስለዚህ ሰማዕታት ናቸው ለኛ። ለማጠቃለል ሀገራችን ውስጥም በጣም ብዙ ማስረጃ አለ። ከኔ ከቤተሰቦቼ ጀምሮ በደርግ ጊዜ በጣም ብዙ የተገደሉ የተረሸኑ አሉ፣ ብዙ ማቃቸው። ስለዚህ ያን ያህል እንትን የሚያል አለ ፕሮቴስታንት ሰማዕታት የሉትም ብሎ ደግሞ መባቱ ራሱ ታላቁ አስገርሞና አስጀመረ ራሱ ጻይራሱ ጀረማያ ፖለቲካል ጄኖሳይድንና ሃይማኖታዊ ማርቲርደምን አለየህም ብራዘር ሻዶ። ደርግ ለምሳሌ ቋንዴ ደርግን ለምሳሌ አነሳ። ደርግ ኢንዲስክሪሚኔትሊ ነው የሚገድለው። አንተ ኦርቶዶክስ ነህ አንተ እንትን ነህ ብሎ አይደል? አንደኛ። ሁለተኛ ቤተክርስቲያን ውስጥ አውጥቶ ማይ ብራዘር አሁንም እየሰማ ፕሊዝ ጸጥ ብለን ሰማና እንዴ አንተ ማዳምጥ እንጂ። ሁለተኛ ቆይ አንዴ ቀሲስ ቆይ አንዴ እሱ እዛ ላይ ስለማንገባ ነው። ሁለተኛ የኦክስፎርድ ሰማዕታት የሞቱት ክርስቶስን ካዱ ተብለው ሳይሆን ፕሮቴስታንት ስለሆኑ ነው አልክ። ኦኬ እሺ። ለምሳሌ አንሺየን ቸርች ኦፍ ዘ ኢስት የሚባሉትን ታውቃቸዋለህ? ኦኬ እሺ። አንሺየን ቸርች ኦፍ ዘ ኢስት የሚባሉት የኬልቄዶንን ጉባኤ የሚቀበሉ እና ንስጥሮስን በቅድስና የሚያምኑ ሰዎች ናቸው። ንስጥሮስንስ ታውቀዋለህ? እሺ ንስጥሮስ ቅዱስ ነው ወይስ መናፍቅ ነው? መናፍቅ ነው። በጣም ጥሩ። ይሄንን መናፍቅ የሚቀበሉ ሰዎች አሉ። ቅድስና ሰጥተው ሙሉ በስነ ስርዓት እሱን ሳይንትሁድ ሰጥተው የሚያምኑ ሰዎች አሉ። እና እነዚህ ሰዎች በንጉሱ ዘመን በጣም ተገለዋል። ስፔሻሊ ይሄ 575 አካባቢ ሁለተኛው የቁስጥንጥንያ ጉባኤ ከመደረጉ በፊት ነገስታቱ በጣም የኃይል እርምጃ ወስደውባቸዋል። እነዛ ሰዎች ስለ ክርስቶስ ብለው የሞቱ ናቸው ወይስ አይደሉም? ጀረማያ ደጋሚ ሚኒስተር ጥያቄ መጨረሻው ፓርት አንሺየንት ቸርች ኦፍ ዘ ኢስት ላይ ንስጥሮስን በቅድስና የሚቀበሉ ናቸው እንዳልኩህ።
ብዙ የምንፍቅና ትምህርት ያለባቸው ናቸው። እነዛ ሰዎች ነገስታቱ ገለዋቸዋል። በፖለቲካ ምክንያት ሳይሆን አንሺየንት ቸርች ኦፍ ዘ ኢስት በመሆናቸው ብቻ እንደዚህ በፖለቲካ ምክንያት ምናምን ሳይሆን ፒውርሊ ንስጥሮስን በቅድስና ስለሚቀበሉ ብቻ ተገለዋል እነዛ ሰዎች። እነዚህ ሰዎች ሰማዕታት ናቸው ወይስ አይደሉም? ለነዛ እነሱ ለሚያምኑባቸው ቤተክርስቲያኖች ሰማዕት ናቸው። ለኛ ላይሆን ይችላል፣ ለነሱ ግን ሰማዕት ናቸው። ኦብጀክቲቭሊ ሰማዕት ናቸው ለነሱ ለነዛ ሳንል ኦብጀክቲቭሊ ስናየው ሰማዕት እኮ ብሮድ ኮንሰፕት ስለሆነ እኮ ቆይሽ ነብዩ መሐመድ መርዝ ሰጣው ነው የሞተ ሚስቱ። አሁን እሱ ሰውዬ መጀመሪያ ምን አረገ? ሰፈሩን ወረረው። ሰፈሩን ከወረረ በኋላ ልጅቷ ባሏ ልታገባ ነበረ። የሰርጓ ዕለት ነበረ። የሰርጓ ዕለት ሙሉ ቤተሰቦቿን ጨፈጨፈ፣ ባሏን ገደለ። እሷ ብቻ ተረፈች። እሷ ብቻ ስትተርፍ ላጣርጎ ወሰዳት ማለት ነው። ማሚ ወሰደና አገባት። አግብቷት መንገድ ላይ ምሳ አቅርቢልኝ ይላትና አጅሪት አይሁዳዊት ናት የተመታች ምርጥ መርዝ አርጋ ሰጠችው እና መሐመድ ያንን መርዝ በላ፣ ሞተ። መሐመድ ሰማዕት ነው? ዋት ሴንስ ሰማዕት ነው? አየው አሁን ይሄንንም ሴንስ ከጠየቀኝ ምን የማድረግ ችግር አለብህ ማለት ነው? ፎልስ ጀስቲፊኬሽን የመስጠት ችግር አለብህ ማለት ነው። ፎልስ ጀስቲፊኬሽን የመስጠት ችግር አለብህ ማለት ምንድነው? ለምሳሌ አንድ ሰው ልጁን ደፈረ ስትባል አይ እንዴት የሆነ ምክንያት ይኖረዋል ልጁን የደፈረበት ትላለህ ማለት ነው። ነገርየው ኦብጀክቲቭሊ ፎልስ ነው። ፖለቲካዊ ግድያና ኮንሰፕቱ እንትንተላት እንዳንተ we are not discussing a concept. We are not discussing a concept of martyrdom. We are discussing about Christian martyrdom. በቃ አለቀ። መጽሐፍ ቅዱሳዊና ክርስቲያናዊ my goodness አራ ዳምጥ ፕሊስ። አንተ ሄደ የሆነ ሚስቴን አላስነካም ብለህ ብትገደል የክርስቶስ ሰማዕት ነህ ልትል ነው? By subscribing you will join our community.